ማየት ነገር እንደማይፈጠር ማለት ያው ከዚህ በፊትም እያደረኳቸው የነበሩት ነገሮች በሙሉ ስለያዘኝና እኔ ተመላሽ በተባልኩበት ሰዓት ማለት በቃ ታይ ምናምን በተባልኩበት ሰዓት እሺ ብዬ እሱ ደግሞ ብሶ በመገኘቱ ነው ተናድጄ እንደዛ አይነት ነገሮችን ያደረኩትና ሴት ልጅ ሪሌሽንሺፕ ውስጥ የምትፈልገው የመጀመሪያው ነገር ሪአሹራንስ ነው። 5 ዓመትም ትሁን ካንተ ጋር 2 ዓመትም ትሁን ካንተ ጋር 1 ዓመትም ትሁን ካንተ ጋር ኮንስተንትሊ ስቲል ላንተ እንደምታስፈልግ እንደምትወዳት ቦታ እንዳለህ ታይም እንዳለህ ማወቅ አለበት። የሚቆም አይደለም ስላገባሃት ስላስወለድካት ወይ ደግሞ ዴት ስላረካት ኦር 5 ዓመት ስለቆየች የሚቀርም ኮንስተንትሊ እንደምትወደድና እንደምትፈልግ ማወቅ ትፈልጋለች። ሶ ይሄንን በደንብ ማወቅ ያስፈልጋል። የመጀመሪያው ሪአሹራንስ ወይም ደግሞ እርግጠኝነት። እኔ ሜሪ አንድ ነገር ልንገርሽ፣ ይሄን ቪዲዮ ለሜሪ አድርሷት። ባለፈው በለቀኩት ቪዲዮ እንግዲህ ተመልሳ ሜሪ እንግዲህ ባደገኘ ሁኔታ መጣሽ ባልኩ ማስፈራሪያና ዛቻ ልካለች። አሁንም የላከችውን በማን እንደላክሽ የላክሽውን እያንዳንዱን ነገር ስለቀዳሁት ሁሉንም ነገር ለተመልካቹ ግልጥልጥ አድርጌ አወጣለሁ። ሁሉንም ነገር ተመልካቹ ይፈርዳል። ሜሪ ማስፈራሪያ ልካልኛለች። እኔም አሁንም ከነ አብርሃምና ከነ ሩታ ላይ እንደዚህ ቀደሙ አደርጋለሁ ካልሽ ስለማይሳካልሽ ካሁኑ እርምሽን እንድታወጪ ነው ይሄን ቪዲዮ የሰራሁት። ማስፈራሪያ የላክሽበትን መንገድ ደግሞ እለቅልሻለሁ። አሁን ትሰሚዋለሽ ማለት ነው። እለቅልሻለሁ። ይህ ዛቻ ወይም እንትን አይደለም። ሜሪ እንግዲህ አሁን ተመልሳ ባደገኛ ሁኔታ ስትመጣ ከአብርሃም እህት ጋር ግብግብ ስትፈጥር የቀድሞ ስራዋን ለመስራት ስትሞክር እንግዲህ ቶሎ ብዬ ያንን ነገር ለማክሸፍ ሞክሬያለሁ። ስለዚህ ማስፈራሪያውን ልካለች። እያንዳንዱ የተናገረችዋን ነገር ደግሞ እኔ አወጣዋለሁ። አሁንም ባደገኛ ሴራ ነው የመጣችው እነዚህ ልጆች ላይ። ጭራሽ እንደዚህ ተፋፍሞ ግብግብ የተፈጠረበት ነገር ላይ ጫው እንደመነስነስ ነው የሜሪ መምጣትና ነገሩን ማባባስ ማለት ነው። ስለዚህ ሜሪ ማስፈራሪያ ምንም እኛ እንትን አንደነገጥም። ስለዚህ ሁሉንም ነገር ደግሞ እናወጣዋለን። የላከችው ማስፈራሪያ ስሙልኝ። ሄሎ አቤት፣ ማን ልበል? ምን ፈራ ምን ደነግጥ መስሏት ነው እንግዲህ። ተገኝም የሄርሜላ ጓደኛ ነኝ። ሄርሜላ የአብርሃም በደንብ ታውቃታለህ። ሁሉ ጊዜ ስለሷ እያወራ አይደል የምትለው? የፈለገ ነገር ይመጣታል እንጂ እጅሽን ካልሰበሰብሽ እንትን እኔ በጣም አፍ መካፈት ምናምን አልወድም። አይ መጀመሪያ ማራ የምነግርህ ነገር ልጅን አይደል ከሷ ላይ አንሳ፣ አታስቢ፣ ስራዋን ትስራበት። በጓደኛዋ በኩል እንትን ለማድረግ እንደምትጮህ አይነት ልጅ ይመስላል። ተታለ ሌላ ነገር ውስጥ ራስን ችግር ውስጥ አትግባ። እንኳን እሷ በትተው እንኳን እኛ አንለቅህም። ስለዚህ እባክህ እረፍ። በቃ እንዴ ህይወቷን ትኖርበት፣ አትረብሻት። ስለዚህ ስራ ነው ያዘችው ማለት ነው። ሰው ትዳር ውስጥ መገብታ መበጥበጥ ስራ ነው። እሷ አንተ ጉዳይ አይደለም፣ አይመለከትህም። እሷን አጀንዳ አድርገህ ግን ይኸውልህ ስለሷ ማውራት ማቆም መቻል አለብህ። ለራስህ ስትል ማለት ነው። እንደዚህ አይነት ነገር ጥሩ ነው። አሁን እኮ እሷን ነው እንትን ያልኩት። ስልክ አይደለም፣ ስልክ ሊገርማ አይገባም። በጣም ብዙ ነገር ብዙ እርምጃ ልወስድብህ እችላለሁ። አዎ ከሰው ተዳርኩ ሰው ጓደኛዬን በቃ ከተዋት እባክህ። እንዴ ለነ ሜሪም አልበጀም እንደዚህ አይነት ነገር ውስጥ እኔ ሰው ህይወት ውስጥ አትግባና ብዙ ኦዲየንሶች እየነገርኩህ ገባሽም አልገባሽም አንተ እሷን ካላረፍሽ ድረስ አናርፍም። እያንዳንዱ ነገር ነው ሌላ ስራ ከሌሎች ጋር ግንኙነት ካለ ከሌሎች ጋር ግንኙነት በደንብ አጣላም። ከዛ ራሷ ትጎዳለች። እንደዚህ አይነት ነገር ታቁም። እሱ አይመለከትም። ያንተ ጉዳይ አይደለም። ለነገረት ነገር ያንተ ጉዳይ አይደለም ነው። ማፍረስ ደግሞ እንደ ስራ አይቆጠርም። የምን ትዳር ትዳር ዝም ብለህ የማታውቀውን ነገር አትቀባጥር። ኧረ ተይ እሺ። ስምሽ ማን ልበል? እሺ መልእክትሽን ስለኔ ስም አይመለከትም። የምነግርህ ነገር ከዚህ በኋላ ስሟን እንዳታርሰ የመጨረሻ ማስጠንቀቂያ ነው። የምትለቁት ማስፈራሪያ እኮ ለታሪክ ይቀመጣል። እኔ አሁን ይሄንን ራሱ በደንብ አድርጌ ማንነታችሁን አሁን ልጅቷን እኮ አዋረድሻት። ምንም አታመጣም። አውርተህ ነው የምትቀረው። ገባክ አይደለ? አውርተህ ትቀራለህ። ይሄ ህዝብ ደግሞ ይሰማህና የሆነ ሰሞን አጀንዳ ያደርግና ከዛ ይረሳሃል። ለምን የሰራችሁ እኮ ነው የምልሽ። እኔ ጓደኛሽ ሆነ መካሪያት ምንም ነገር የላትም። ገባህ አይደለ?
አትመጥናችሁም። ሲጀምር አትመጥንም። ስሟን ራሱ አታንሳ እንዴ። እኔ ደግሜ ያልደውልልህም ገባህ? ካላረፍሽ ድረስ አናርፍ። አሁን ስልክ ብሎክ አድርገዋለሁ፣ ግን ደግመህ ስልኳን እንዳታነሳ። ከህይወት ውስጥ ውጣ። የሰው ትዳር አትበጥብጥ። አይመለከትም። ገና ምን አይተህ ያለችው እንደ ስራ ነው ያለችው። ገና ምን አይተህ እሺ፣ በአካል ላገኘሽና ቅሬታሽን ተነግሪኛለሽ። በእናትህ ጊዜ የለኝም። ምን ሆነህ ነው? በእናትህ ስራ የለህም? ስራ ፈትነህ እኮ አንቺ እኮ ነሽ የደወልሽብኝ። የደወልኩልህ ላስጠነቅቅህ ነው። ገባህ? እኮ አላወራሁም ሲጀመር። በእናትህ ላስጠነቅቅህ ነው። አለቀ። አራት ነጥብ። ከዚህ በኋላ ንግግርም አልፈልግም። እንደዚህ አይነት ስራ አትስራ ነው ያልኩት እኔ። ትክክል አይደለም። ይገርማል። ለማንኛውም ውድ ቤተሰብኛ አንደነግጥም፣ የምንሸበርበትም ጉዳይ አይደለም። ለሚቀጥለው ለሌላውም ጊዜ ምንም ነገር ቢፈጠር ወደ ኋላ አንልም ማለት ነው። ሜሪ ይሄን ነገር ልታውቂው ይገባል። ማስፈራራና ዛቻ ምንም እንትን የሚለን ነገር አይደለም። በሚቀጥለውም በደንብ አድርገን አግሬሲቭ ሆነን እንቀጥልበታለን ማለት ነው። ይሄን ነገር ካላቆምሽ ማለት ነው፣ ከነ አብርሃምና ከነ ሩታ ላይ ካላቆምሽ ይሄን ነገር አሁንም እንቀጥልበታለን ለማለት እወዳለሁ። ውድ ቤተሰብ አሁንም ይሄን ነገር ካላቆመች የምንቀጥልበት ይሆናል ማለት ነው። ስለዚህ እንግዲህ ነግሬያቸዋለሁ። ጋሽዬ ከባድ የሚባለው ማስጠንቀቂያ ነው የላኩላት። ስለዚህ ከዚህ ነገር ላይ አሁንም አላደበም ስላለች ነው። ዘመድ አይደለችም ሲጀመር፣ አሁንም የሩታ ጓደኛ ነች። ስለዚህ በክፉ ቀኗ ወይም እንደዛ ብቸኛ በነበረችበት ጊዜ ያልነበረች አሁን የአብርሃም ተደረበች ነገር አይነት ነገር አድርጋ መታለች። ይሄን ነገር ደግሞ እኛ እናከሽፍባታለን። እንግዲህ አይታችኋል፣ ከባድ ዛቻ ነው እየላከች ያለችው በጓደኛዋ በኩል። ስለዚህ እኛ ለዛ የምንደነግጥ አይነት አይደለንም ባይ